በኮሜንት ቢሆን እስከ ዛሬ አንቺ ተደፍተሽ ነበረ። በኮሜንት ከሆነማ የምትመሪው ኮሜንት ጥፍልሻለሁ ታንቀሽ ከዛ ዓለም ላይ አንደኛ ከዛ እንትን ፌመስ ትሆኛለሽ። መጀመሪያ እንትና ያችሩቷ ሞተ ተብሎ ይመዘገባል። እንደ ታሪክ እናመዘግብሻለን። ደፍተር ላይ እንደ ታሪክ ትቀመጫለሽ። እኔ ውድ እና ልጅቷን ለቀቅ አድርጊያት። ሁሌም ሩታ 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 ስተኛው ገና ስሞቱም ሩታ እያላችሁ ነው የምሞቱት። ሃይማኖታችሁን ትታችሁ ማለት ሩታ ድረሽልኝ፣ ሩታ ዶራሩ ቀረብኝ፣ ሩታ እያላችሁ በእናታችሁ የሩታን ስም በቃ ተፋቱ። እሷን ለቀቅ አድርጉ። በዩቱባ ትንጣለን የምንፈልገው እኛ በዩቱባ እንድመጣ ነው። በራሳችሁ አዲያ ነው ደግሞ ሹማይቷ እኛ ተሷ የተማርን ምን ነገር የለም። ዝሙት፣ ወንድ ልጅ አደባባይ እንደ ውሻ መላስ፣ ይሄ ትምህርት አይደለም። እኔ ትምህርት አስተምራለሁ ካለ ለምን በደህና ነገር አላመጣይም? እንደ ሴት ትምህርት የሚያስተምር ነገር ለምን ይዛ አልመጣይም? ለምን ሴት ልጅ ዝቅ ብላ እንድኖር ለምን ይሄንን ትምህርት ታስተምራለች? ለምን ወንድ ልጅ አደባባይ ላይ ትርሳለች? ብላ ብላ በቃ ለወንድ እኔ እነጥፍልሃለሁ እኔ እሞትልሃለሁ እንድንል ነው። እኛ ይሄንን ነገር አንፈልግም። እኛ ተከብረን በቃ ባላችንም ቢሆን ተከብረን እንድንኖር ነው እንጂ እንደሷኛ ዝቅ ብለን እንምለምን ብለን አረብ ሀገር ብንሆንም እኛ እናንተ እኛን ጅል አድርጋችሁ ነው። እኛ ጅል አይደለንም ለእናንተ እንደናንተ እኛ እንሸጣችኋለን እንጂ አሸጡና። ወንድ ከሆንክ አንተ እስቲ አበጋዛ አንተ ወንድ ከሆንክ በራስህ አጀንዳ ና፣ በራስህ ስራ ና። ለምንድነው እሷን ጎትተህ የምታመጣው? እሷን ከጠላሃት ለምንድነው ስሟን የምታነሳ ፎቶዋን የምለጥፍ? ለምን አትፋታትም? ተፋታኝ አልፈልጋችሁም ወጥቻለሁ ብላለች። ለምንድነው ማተዋት? በዚህም ብለህ እሷ እንድመጣ አንቺ ነሽ እሷ ያላረገችውን ነገር ገና እሷ እንድገባ ለምንድነው የምፈልገው? እስቲ አንተ ወንድ ነህ፣ እሷ አንተ ዞሚት ውሽማህ ጋር ናስቲ አንተ ወንድ ነህ። የለማ አረሩታ ባዶ አለኛ ባዶ ብላለኝ። አረሩታ ባዶ ማፊ ዜሮ አይተንሃል እኮ ስንቴ። እስቲ አንተ ወንድ ነህ አረሩታ ና እናይሃለን። ጀግና ስሟን ሳታነሱ ቡታጀራ እንዳለ ሩታ 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 በጣም አስጠላቸው። የምር እንትናቸውን አቀይሩ። ሁሌም ሩታ አንድ ላይ ልበሏን ነው ገና እኔ የፈራሁት እንደው ለልጇ እንኳን እንዳንኖር ስጋውን እንዳበሉ። አሁን ስጋውን መብላት ነው የቃታችሁ። ስጋውን ትበላላችሁ ቀስ እያላችሁ። እንደ ቅመም ትጣፍጣለች መሰል ሩታ። ትንሹም ትልቁ ሩታ ሩታ ሩታ። አረ ስሟን ትቀይር፣ እንደው ንገሯት ስሟን ትቀይረው። ሻዳ እንዳይሆኑ ሲሞቱ ሩታ እያሉ እንደሚሞቱ ስሟን እንቀይርላ መሰለኝ። አንተ ሽማግሌ ተፋታ ደግሞ አንተ ትጃጃል። ልጅህን ትወልዳታለህ። እናውቃለን። ልጅህን ቤት አስቀምጠህ ሩታ ነው አንቺ ወንድምና ወንድም ልታጣይ ነው እንዴ? ጥቁር ከንፈርህ ሲያስጠላ አታያፍ የአፍ የመሰረ ይሄ ጠቋራ አናዳኝ እኮ ነው የምር። በቃ ትወልዳታለህ። የተመረሰ ሩታ ነው የምትለው ሩታ። ለምንድን ነው እሷን ተጠላቻት? ከወንድሜና ወንድሜን አታጣል ያለቻት ለምንድን ነው ስሟን የምታነሳው? ከጠላቻት ለምንድን ነው የማትፋታት? ለምንድን ነው በዛችኛው ስም የማሰረው? ምን ሆነ? ትወልዳታለህ እኮ አሮጊት እንጂ አሮጊት። ለምንድን ነው ልጆቿን የማታሳድገው? አስጠላ የምር። ስንት ሰው አለ እኮ። እሷ እኮ እናቴ እኮ ከሷ ልጅ ናት በጣም እንጂ። ለምንድነው ስፖርት ገብታ ሆዷን እንኳን ማታስተካክለው? እቺ ሴትዮ አስጠላ የምር። ከዚህ ለሚያጠፋሽ ነገር እንጣና ያንሳሻራ ፈጣሪ ይሁን። ያስጠላችኝ ወይ ጨርሻለሁ እባክሽ። እውነቷ ነው። ሩታ የሚለው ሚዲያውን ያለሷ ድምቅምቅ እኛም አለን። እግዚአብሔር እድሜ የእሷ ደጋፊዎች እመቤቴ ምስክሬ ነው። ሙስሊም፣ ክርስቲያን፣ ጴንጤ፣ ኮቶሊክ ምንም ዘር አይለያቸው፣ ሃይማኖት አይለያቸው። ጌታን እድሜያቸው ይባርከው፣ ከሰው ሀገር አያስቀራቸው፣ አገራቸው በሰላም በፍቅር ያኖራቸው።
ለልጃቸው፣ ለቤተሰባቸው፣ ለራሳቸው ህይወት ደስታና ደስታ ብቻ ይጨምርላቸው ነው የምለው። የእሷ ኦዲየንስ እመብርሃንን እንደሌላ ኦዲየንስ አይደሉም። ሰልትቶኛል ዛሬ ደከመኝ አይሉም። ሁሌ ከጎን ነው። 4 ዓመት ሆኗቸዋል። አንድ ቀን ፊትም አዙሮ አያውቁም። ለዚህ ነው ደግሞ ሁሉም ሰው ሩታ 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 የሚለው እና እኔ የምለው ግን ሁል ጊዜ እድሜያችሁ ይጨምር፣ ያሰባችሁ ሁሉ ይሙላላችሁ። የእሷ ኦዲየንስ ጌታ ምስክር፣ እኔ ከክፉ ሁሉ ይጠብቃችሁ። በቃ እኔ እንጃ ምን እንደምላችሁም አላቅም። መብርሃንን ሁል ጊዜ ደስታና ደስታ ብቻ ይስጣችሁ፣ ክፉአችሁ አያሳየን፣ ያሰባችሁ ሁሉ ይሙላላችሁ። ከሰው ሀገር ደግሞ በሰላም ወደ ሀገራችሁ ገብታችሁ እፎይ ብላችሁ የምትበሉት እንጀራ ይስጣችሁ፣ የማይጨረስ እንጀራ። ለእሷ ደስታ እንደምትፈልጉት ለእናንተ እጥፍ አድርጎ መድኃኒዓለም አባቴ ደስታ ይስጣችሁ። በቤታችሁ ሁል ጊዜ በደስታ ይኖር። የእሷ እድገት እንደምትመኙ ለእናንተም እድገት ይስጣችሁ። የሰራችሁ በረከት ይሁን። ጸጋና ጸጋ ብቻ ይሙላላችሁ። ሾክም አይጓችሁ፣ ክፉአችሁ አያሳየን። እመብርሃንን 4 ዓመት ሊሆነን ነው፣ አይለያችሁ። እንደዚህ እንደ በረከት እንዳላችሁ ደግሞ ፈጣሪ ይጠብቃችሁ ከክፉ ሁሉ ጊዜ። እኔ እንጃ ከሰው ሀገር ሆናችሁ ሁሉ ጊዜ ፈጣሪ ብቻ ይጠብቃችሁ ነው የምለው። የሰራችሁ ጉልበታችሁ በሽታ አይንካችሁ። በረከት በበረከቱ ጸጋ ይብዛላችሁ። እኔ እንጃ በቃ እኔ ቃላት ያጥረኛል። የእሷ ኦዲየንስ ለመናገር እኔ ቃላት በጣም ነው የሚያጥረኝ። እና ሁል ጊዜ እኔ የምፈልገው ደስታችሁንና እድሜያችሁ ደግሞ ረዝሞ ሁል ጊዜ በደስታ እንድትኖሩ ነው። ለሰው ደስታ እንደምትመኙ ለእናንተም በቤታችሁ ሁል ጊዜ ደስታ ይስጣችሁ። የሰራችሁና ጉልበታችሁን ያፈሰሳችሁ እፎያችሁ የምታርፉበት ጸጋችሁ እፎይ ብላችሁ አርፋችሁ የምትበሉት እንጀራ ይስጣችሁ። ጊዜ በሽታ፣ ችግር፣ መከራ አያሳያችሁ። የስንት ኦዲየንስ አይቻለሁ፣ ግን እንደኛ ኦዲየንስ ግን በመብርሃን እኔ እንጃ ቃላትም ያጥር። ግን ሁል ጊዜ ፈጣሪ ብቻ ይጠብቃችሁ። ፈጣሪ ልቦናችሁ አይቀይርላት። ዘላለም እንደወደዳችሁ ኖሩ። ሳይሄድ ብዬ እመኛለሁ። ወደ ሀሳቤ ስገባ ደግሞ አውቃለሁ እኔ አንዳንድ ጊዜ ጫን እላችኋለሁ። ምክንያቱ ነገ ይሻላል በሚል ተስፋ ነው እንጂ ከእናንተ ተሽዬ ወይ ደግሞ ከእናንተ አውቄ አይደለም። ግን የተሻለ ስለሚመጣ ለእሷ ደግሞ እስኪ እኛ አለንልሽ ስንላት ከፈጣሪ በታች ስለሆነ ነው እና ለዛ ነው። እሺ እና አትቀየሙኝ። ተናድጄ ስገባ እንኳን በሀሳብ የምትረዱኝ ሰዎች አላችሁ። ሁላችሁም እኔ እንዲከፋ ወይ ደግሞ እኔ ልናገር መጥፎ ነገር የማትፈልጉ እህቶች አሉችኝ። እናንተም ሁል ጊዜ ክበሩልኝ። ፈጣሪ ክብር ብር አድርገው ያኖርልኝ፣ አይለየን። በሰው ሀገር ሆነን ሳይሆን ሀገራችን ገብተን የምንገናኝ ያርገን። እኔምላችሁ ሌላ ነገር አልልም።